አንተ ዘፈን ልትፈልግ? እሺ እየሄድን ወይስ ቆሜ? ቆመሽ። እሺ አንደበትህ ይናፍቀኛል ሁለመና ድቅን ይላል ባይኔ አብረን ሳለን ያሳለፍነው ልቤን ደስታ እየሞላው ወሰን አይገድበው ቃላትም አይገልጸው መልሺ ልውደድህ መልሺ አው ከራሴ ቀንሺ መልሺ ላፍቅርህ መልሺ አው ከራሴ ቀንሺ ከወደድኩህ በላይ ልውደድህ ጨምሬ አልበቃ ብሎኛል የእስካሁኑ ፍቅሬ። ሰላም አፍቅረኝ? አዎ አታፍቅረኝ? አፍቅርሻለሁ። አታፍቅረኝ? አፍቅርሻለሁ። አታፍቅረኝ? አፍቅርሻለሁ። ምንድን ነው ታዲያ የሚያሽኮረምም? ደስታሽማ ደስታዬ ነው ያቃተኝ መለየቱ ነው። ሰላም እንዴት ናችሁ ቤተሰቦቼ? ዛሬ ደስ በሚል ቪዲዮ ነው እንግዲህ ሩታና አብርሽ የመጡት ማለት ነው። እንግዲህ በጣም ደስ ይላል እንደዚህ ፍንድቅድቅ ሲሉ ሲመጡ። እስኪ ሁለቱ አብሮ ሲመጡ ደስ የሚለው እስኪ በጣም ደስ የሚል ሰበር ዜና ነው ይሄንን ማለት ነው። ሰበር ዜና እና እንኳን ደስ አላችሁ በመታረቃቸው እኛ ደስ ብሎናል። ይሄ ታርቀዋል። አፈቅርሻለሁ፣ አፈቅርሃለሁ፣ ወድሃለሁ፣ ወድሻለሁ ተባብለው ካሁን በኋላ እኔ እናንተ ታርቀናል አይደለም ወይ ብላው ጠይቀዋለች። ካሁን በኋላ ታርቀናል ብለዋል። እንግዲህ አሁን ልጃቸውን ይዘው ዳይ ወደ ቤት አብሮ መኖር ይጀምራሉ ማለት ነው። ጠላት እንግዲህ ጥርግ በለ። ሄርሜላ አረረች። ይሄንን ቪዲዮ ካየችው ቤተሰብ ይሄንን ቪዲዮ ካየችው የፍየል ምላስ አረረች፣ ቅጥላ ላይ ድብናለች ማለት ነው ቤተሰብዬ። እስኪ ሩታና አብርሽን የሚወድ እንደዚህ ሁለቱ ሲመጡ ደስ የሚለው እስኪ በላይ ካሳዩኝ የምር እስኪ ቪዲዮ ሼር ላይክ አድርጉልኝ። ወይ እንዴት አባታችሁ እንደሚያምሩ ማለት ነው። እንዴት ደስ እንደሚል ስትጨማለቅ ያምርባታል። እንግዲህ የፈለገበት ቦታ ውጭ ሀገር የፈለገበት ቦታ ሄጄ ያዝናናዋለሁኝ እንዝናናለን ከልጃችን ጋር እያለች ነው ማለት ነው። ሩታዬ የኔ ደርባባ የኔ ልዕልት ማለት ነው። ግን አንድ ቅር ያለኝ ነገር አለ። እሱ ምንድነው? አብርሽ የሆነ ነገር ብቻ ደስ ያላለው ነገር አለ። እሱንም ደግሞ አላመናትም። እውነትሽ ከሆነ ነው ወይ ብሎ እየተጠራጠራት ነው። አላመነም። እውነት ለኔ ልትሆን ነው ወይስ እውነትም ልትታረቀኝ ነው ወይ ይሄን ነገር ያሰበችው ብሎ ግራ አጋብቶታል። አላመነም ማለት ነው። ያው ያላመነበት ምክንያት ደግሞ ደስታው ነው። እንግዲህ ደስታ ነው ይሄንን ነገር የሚያደርገው እንጂ እሱ ፈልጎት አይደለም። እንደዚህ ፏፈሽ ፍንድቅድቅ ስትሉ በጣም ነው የሚያምርባችሁ። እንደዚህ ፏፈሽ ብለሽ እንደዚህ ቀይ ለብሰሽ እሱ ነጭ ለብሶ እናቴ እንዴት እንዳማረባችሁ። ማንን ለማስቀናት ነው እንደዚህ የምታደርጉት? እኛም እናገባለን። አይዞሽ እናገባለን ጓደኛዬ፣ እሺ እናገባለን። እኛም አንድ ቀን እንዴ ለምን አምሮን እኛም እናገባለን። አሁን እኛን ለማስቀናት ነው ሩታ አንቺ እንደዚህ የምትሆኚው? ኧረ ፍቅራችሁ በጣም ደስ ይላል። በጣም ነው ደስ የሚለው። ግን እኛም አንድ ቀን እናገባለን። ያላገባን እኛ እናገባለን። እኛም ዱአ አድርጉልን። ግን እንደዚህ አታስቀኑን። እኛ እንዴ ያስቀናችሁን እኮ ባልሆነ ነገር ውስጥ እንዳትከቱን እንዴ። እና ቤተሰብዬ ዛሬ በጣም ደስ በሚል ቪዲዮ ነው የመጡት። በጣም ደስ ብሎኛል እኔ እና እናንተም ደግሞ የሩታ ወዳጆች የአብርሽ ወዳጆች እንኳን ደስ አላችሁ። የሩታና የአብርሽ ጠላቶች ይሄው ገደል ግቡ እንግዲህ ተቃጠሉ ማለት ነው። እና ደስ በሚል ሁኔታ እንግዲህ የፈለገበት ቦታ ወስጄ ውጭ ሀገርም ሆነ የፈለገበት ቦታ እኔ አዝናናዋለሁኝ። የኔና ያንተ ህይወት ካሁን በኋላ አብሮ መቀጠልና አብሮ መኖር ብቻ ነው። እና ሄርሜላ የምትባለው ልጅና በዙሪያ ያሉ ልጆች እኔና አንተን የሚያጣሉ ልጆች ካሁን በኋላ አይገቡብን። እኔና አንተ አብሮ መኖር ብቻ ነው ብላ እንግዲህ አስፈራርታዋለች ሁላ ማለት ነው። ኩስተር ብላ ነው የተናገረችው። እሱም ከእሽታ ውጪ ምንም ነገር አላለም። እሺ ነው እያለ ያለው። ውበቷ ደፍቶባት እንግዲህ እንዴት ነው እሱ ፈዟል ማለት ነው። አይ ያሳዝናል። ፈዝዝ ነው ያለው ቤተሰብዬ፣ ፈዝዝ ማለት ነው። በቃ ፈዞ ቀርቷል።
አብርሽ ማለት ነው። እንግዲህ ያው ምን ይደረጋል ብለህ ነው ይሄንን ውበት ይዛ እንኳን አንተ አጠገቧ ሆነ በስልክ ራሱኛ አብዝዛለች። አይ ስንቱን አፈዘዘች ሩታማ፣ ስንቱን አንበረከከች፣ ስንቱን አስለቀሰችው በፍቅር ማለት ነው። እሺ በመጥፎ እንዳታስቡብኝ እና በጣም ደስ ይላል። ከዚህ ካሉባልታ ወሬ ርቀን የራሳችን ህይወት መኖር አለብን። እባክህን ካሁን በኋላ ህይወታችን እንምራ። በተለይ ያቺ ሄርሜላ የምትባለው ሴትዮዋ መውጣት አለባት ብላ እያለች ነው። ግን እሱ ምንም ነገር በቃ አይኗ እያየ ነው ማለት ነው። እስካሁን ትላንትና ከትላንት ወዲያ እንዳያችሁት ነበር። የዛሬው ደግሞ የተለየ ነው። ለዛውን ፏፈሽ ብላ ሸብረቅ ብላ ያንተ ነው እንደዚህ የዘነጥኩት አለችው። እሱ ደግሞ ያንቺ ብዬ አልዘነጥኩም የራሴ ብዬ ነው ሲላት ትንሽ ተሰማኝ። የሰው ልጅ ያው ትንሽ ነገር ነው የሚፈልገው አይደለ? አይ ይቅርታ አድርጉልኝና ነው ያምር እና ያው አሪፍ ነው ብቻ ደስ ይላል። እኔ ደስ ብሎኛል ቤተሰብዬ። ሩታና አብርሽ እንደዚህ ስትመጡና እንደዚህ ስትሆኑ በጣም ነው ያምርባችሁ ማለት ነው። የኔ እንቁዎች፣ የኔ ውድ ሰዎች፣ ውድ ልጆች ማለት ነው። ሩታና አብርሽ ዛሬ በፈገግታ አብርሽ እንቦጭን በዘረግፍም እንግዲህ ምንም ማድረግ አይቻልም። እንቦጭን ዘርግፏል ባይዘው ቤተሰብ። አብርሽ እንቦጭን ዝርግፍ ነው ያደረገው። ትንሽ ከትላንትና አይሻልም? ትንሽ ከትላንትና ይሻላል። እሷ ግን ሁሌ እንደሳቀች፣ ሁሌ ፈገግ እንዳለች፣ ጥርሷ ደግሞ ሲያምር የኔ ቆንጆ ማለት ነው። ሁሌ ሳቂልኝ፣ ሁሌ ሳቂልኝ የኔ ውድ ማለት ነው። የኔ እንቁ፣ የኔ ደርባባ፣ የኔ ጨዋ እና ሁሌ ሳቂልኝና አንቺ ነይልን ሁለታችሁም ነው። እና ያው አንዳንድ ቦታም ደግሞ ፈገግ ያስባለች ነበር በንግግሯ። እንደዚህ አይነት ነገር ማለ እንደ ያለ ማለት ነው። በቃ የሆነ መልካምነቷ እየበዛበት ነው መሰለኝ። እንደዚህ የኔ ሚስት ነች፣ እውነትም በዚህ ልክ የኔ ሚስት ነች እንደዚህ ምን ትንከባከበኝ ወይስ ባለፈው ማን ነበር? ሌላ ሰው ነበረች ነው ወይስ ምን ሆናብኝ ነበረ እያለ ነው እንግዲህ። እሱም ግራ አጋብታዋለች። እንዴት ነው ይቺን ሚስቴን ይዤ መኖር ሲገባኝ እንዴት ነው ከዛች ምንም ማትረባ ሴት ጋር እንዴት ኖርኩኝ? እንዴት ከሷ ጋር ሆናለሁ? እንዴት እሷን አወራለሁ? እኔ ካሁን በኋላ ሞቼ ይገኛለሁ እንጂ ከሩታዬ ውጪ ሌላ ሰው አነካም፣ ሌላ ሰው አላወራም። እንደዛ ነው መሆን ያለበት። ፈገግታዋ ብቻ በቂ፣ ሳቂታዋ፣ ጥርሷ ብቻ በቂ፣ ሁሉም ነገሯ የተሟላ ፋፈሽ ያለች ቦርጬን እቀንሳለሁ በጂም ብላለች። አምሮብኛል እሱ ብቻ ነው የቀረኝ ብላለች። ጂም ትጀምራለች። አንተም ጂም ጀምር አባቴ፣ ፊትህን ቀነስ አድርገው። እሷ ቦርጭ ስትቀንስ አንተ ፊትህን ቀንሰው ትላለክ። እንግዲህ እንደዛ ነው የሚሻለው አይደለ? ጂም ጀምራለሁ በጂም እናጠፋዋለን፣ የወለድኩ አልመስልም እያለች ግን ራስሽን አታርክሽ። እንደዚህ ወለድሽ እንደዚህ በቃ በስነ ስርዓት አሪፍ ነሽ። ስለዚህ ራስሽን እንደዛ ነው ምናምን ነገር ብለሽ አታውሪ። ዝንጥ ብለሻል አንቺ አሪፍ ነው ታላይነሽ። ግን ጂም ስሪ አሪፍ ነው። ግን የወለድኩ ራሱ አልመስልም ምናምን ነገር አትበይ። ገና አንድ ፍሬ ልጅ ነሽ፣ ገና ልጅ ነሽ። አሁን 2 ሆነሻል በእርግጥ ግን ገና ልጅ ነሽ።